ሊቃውንተ ቤተ ክርስቲያን ክቡር ወንድማችን መምህር አብርሃም የደብራችን ሰባኪ ወንጌል፣ ክቡር ወንድማችን ቅድም በዝማሬ ያገለገለን ዘማሪ ጎሳዬ፣ የተከበራችሁ በዚህ ቦታ የተገኛችሁ የክርስቶስ ቤተሰቦች ምእመናንና ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። በቸርነቱ ጠብቆ በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ያደረሰን በምሕረቱ ያልተለየን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። አሜን። ክብርና ምስጋና ለስሉስ ቅዱስ ይሁን። አሜን። የእመቤታችን የቅድስት ድንግል ማርያም ጸሎት የእግዚአብሔር ቸርነት ከሁላችን ጋር ይሁን። አሜን። ዛሬ የምንማረው የማርያም መግደላዊት ሕይወት በሚል ርዕስ እንማራለን። እግዚአብሔር ሁላችንም በምሕረቱና በቸርነቱ ይጎብኘን። አሜን። ስለ ማርያም መግደላዊት በዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ጀምሮ እናገኘዋለን። በሌሎቹም ወንጌላውያን የማርያም መግደላዊት ሕይወት ተጽፎ እናገኛለን። ዛሬ የእርሷን ሕይወት መነሻ አድርገን እንማራለን ማለት ነው። የማርያም መግደላዊት ሕይወት በሚል ርዕስ ዛሬ ለምንድን ነው የምንማረው ካል በቤተ ክርስቲያናችን መሰረት የዚች እናት ዛሬ ዓመታዊ መታሰቢያ የዕረፍቷ በዓል ነውና በዚህ ምክንያት በዕረፍቷ ቀን ከወንጌል የተጻፈላት በወንጌል እንዲነገርላት የታዘዘላት ለሐዋርያት ትንሣኤውን የተናገረች ሴት በመሆኗ የሴቶችን የእናቶቻችን የእህቶቻችን ሕይወት አብረን የምናይበት ቀን ነው። እግዚአብሔር ከሁላችን ጋር ይሁን። አሜን። በመጀመሪያ ማርያም መግደላዊት እና ሕይወቷ የሚለውን ስናይ መግደላዊት የሚለው በሀገሯ ስም ስለምትጠራ በዚህ ምክንያት ከሌሎች ማርያሞች መግደላዊት በሚል ተለይታ ትታወቃለች። ለምሳሌ ኢትዮጵያዊት ወይም ደግሞ የተወለድንበትን አካባቢ መነሻ አድርጎ ቅጥል አድርገን የምንጠራበት ስም ማለት ነው። ይህ መግደላዊት የሚለው ቅጥያ ስሟ የተጠራ ለምንድን ነው ስንል በመጽሐፍ ቅዱስ ውስጥ ማርያም በሚል የሚጠሩ ብዙ ሴቶች አሉ። በመጀመሪያ ማርያም በማለት የሚጠሩ ብዙ ሴቶች የኖሩበት ምክንያት ምንድን ነው የሚለውን ስናይ በብሉይ ኪዳን ሊቃውንት የተለያዩ ሀሳቦች ይሰጣሉ። ማርያም የሚለው ቃል የብዙ ሰዎች ተስፋ ስለነበር ነው። የሙሴ እህት ማርያም ተብላ ትጠራለች። ሌሎችም በዚህ ስም የሚጠሩ ወደ 8 የሚደርሱ አሉ፣ ቅድስተ ቅዱሳን ድንግል ማርያምን ጨምሮ ማለት ነው። ለምን የሚለው ሲታሰብ ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም ከምትባል ድንግል እንደሚወለድ ይነገር ስለነበር ሰዎች እናቶች ልጆቻቸውን ማርያም ብለው ማውጣት ይወዱ ነበር ማለት ነው። ማርያም መግደላዊት በዚህ ስም ከሚጠሩት ሴቶች መካከል አንዷ ናት። ይቺ እናት በዕብራውያን ወግና ባህል ያደገች ብትሆንም አኗኗሯና ሕይወቷ ግን ከዕብራውያን እናቶችም ሆነ እህቶች ወጣ ያለ ስነ ምግባር የሚታይባት ነበረች። ለምንድን ነው ያ ሊሆን የቻለው ስንል እኛ መፍረድ አንችልም። ሕይወት በእያንዳንዳችን እንደምናየው አሁን የምንኖርበት ሕይወት ለምንድን ነው አሁን ባለንበት ደረጃ ላይ ያለ ነው ስንል
ከኋላ ያሳለፍነው ነገር መሰረት ይኖረዋል። ማርያም መግደላዊት በአይሁድ ባህል በወጋቸው በልማዳቸው መሰረት ብዙም ክብር የማይሰጣት ሴት ነበረች። ምክንያቱም ሕይወቷ እንዲጎሳቆል እንዲበላሽ ያደረጓት ብዙ ችግሮች ነበሩባት። ከእነዚህ ችግሮች መካከል ሕይወቷ የተስተካከለ እንዳይሆን፣ አኗኗሯ ጤናማ እንዳይሆን፣ ከሰዎች ጋር ያላት ተግባቦት ያላት ሕይወት መልካም እንዳይሆን የሚያደርጉ 7 አጋንንት ነበሩባት። ጋኔን እንኳን 7 ሆኖ አንዱን ችግር ነው አይደል? አንዱን ጋኔን ብዙ ጥፋት አለ። የእሷ ግን 7 መሆኗ ተጽፎ እናገኛለን። ይህች መግደላዊት ማርያም 7 አጋንንት ለምንድን ነው ከላይዋ ላይ ያደሩት? አጋንንት ጨካኞች ናቸው። አጋንንትም ጨካኝ እንላለን እንጂ ሰዎችም ቢሆኑ ብዙ ጊዜ ጨካኞች ይሆናል። በሰው ላይ ያለው ሰውን ሲያሰቃዩ ለምንድን ነው አጋንንት በዚህ ስራ የሚቀጥሉ ስንል ሰው የእግዚአብሔርን መልክ የያዘ በዲያብሎስ ምትክ ተፈጥሮ የዲያብሎስን ክብርና ልዕልና ይዞ በእግዚአብሔር ቤት የሚኖር የእግዚአብሔር የመልኩ የአርአያው መገለጫ በመሆኑ ምክንያት ሰውን ሲያሰቃዩት ከእግዚአብሔር ጋር ያላቸውን እልህ የተወጡ ይመስላቸዋል። ብዙ ጊዜ በእልህ የምታደርጉት ነገር የለም። በእልህ የምትሰሩት ስራ፣ በእልህ የምታሳዩት ነገር መቆም አለበት። ክርስቲያኖች፣ እልህ ሊጠቅም አይችልም። መግባባትና መናበብ፣ ስህተትን አምኖ ንስሐ መግባት፣ ይቅርታ ማለት ነው ትክክለኛ የሰው ልጅ ሕይወት ሊሆን የሚገባው። አጋንንት ግን በእልህ ያሉና ከሰው ላይ እኔ በእልህ ካንተ በልጣለሁ የሚል ሰው አለ። አሳይሃለሁ የሚላል። በእልህ ብዙ ቤት ይፈታል፣ ብዙ ትዳር ይበተናል፣ ብዙ ልጆች ይመሰቃቀላል ሕይወታቸው። በየመንገዱ ስንሄድ ሕይወታቸው ተመሰቃቅሎ እባክህ የ5 ብር ዳቦ ግዛልኝ የሚሉ ድምፆችን የምንሰማው ከተመሰቃቀለ ትዳር የመጡ ልጆች ናቸው። መግባባቱና መናበቡ ቢኖር ኑሮ እልህ ባይኖር ኑሮ ከዚህ ሁሉ አይደረስም ነበር። ሌላ መፍትሄ ይመጣ ነበር። ከልመና የተሻሉ ብዙ መፍትሄዎች ነበሩ። እልህ ግን ቤት ይፈታል፣ መልክ ያስውጣል፣ ራስን እስኪያጠፉ ድረስ ያግዛል። ማርያም መግደላዊት ወደዚህ ሕይወት የገባችው ለምንድን ነው የሚለውን ስናይ በደንብ ስላልተጻፈ አናውቀው። በማናውቀው ነገር ላይ ደግሞ አንፈርድም። ምናልባት ማርያም መግደላዊት ፈልጋም ሳትፈልግም ሕይወቷ ባጥኖባታል። ይህች እናት 7 አጋንንት ያደሩባት በመሆኑ ምክንያት 7ቱም ርኩሳን መናፍስት ሕይወቷን ያመሰቃቅሉታል። እነዚህ 7ቱ አጋንንት ስራቸው የተለያየ ነው። የተለያየ የክፋት ዘርፍ አላቸው። የተለያየ የመጥፎ ሕይወት ያሳዩዋታል። ሁሉንም ለማድረግ ትሞክራለች፣ ለማዳረስ ትሞክራለች። እነዚህ 7ቱ አጋንንት አንዱ ጋኔን የቅናት ጋኔን ስለሆነ ቀናተኛ ያደርጋታል። መንፈሰ ቅናት ይሉታል ሊቃውንት። አንዱ ጋኔን ደግሞ መንፈሰ ትውዝፍት ይባላል። የጌጥ ጋኔን አለ፣ የጌጥ መንፈስ ይባላል። የስድብ መንፈስ ይባላል፣ መንፈሰ ጽርፈት ይባላል። መንፈሰ ዝሙት ይባላል፣ መንፈሰ ሐሰት ይባላል። ብዙ ናቸው። በመጠኑ ውስጥ እናያቸው። እነዚህ እያንዳንዳቸውን ስናይ ራሳችን ጋር ማገናኘት ሊለምድብን ይገባል። እኔ የትኛው ቦታ ላይ ነው ያለሁት ብለን ራሳችን አይተን ከዚያ ነገር ለመውጣት መታገል ያስፈልጋል። የመጀመሪያው የቅናት መንፈስ የሚባለው ቅናት ምንድን ነው? ቅናት በመጽሐፍ ቅዱስ በሁለት ክፍል ተከፍሎ ይገኛል።
መንፈሳዊ ቅናት ተብሎ የሚጠቀስ አለ። በሰሎሞን በመኃልየ የቤትን ቅናት የሚባል አለ። መንፈሳዊ ቅናት ነው። የቤትን ቅናት በልቶኛል፣ አቃጥሎኛል የሚለው ይህ ማለት መንፈሳዊ ቅናት አለማን ለእግዚአብሔር ቤት፣ ለሰዎች፣ ለቤተሰቦቻችን የምንቀነው ቅናት እስከ መቼ ነው ከዚህ መልካም ደረጃ ደርሰን ሥጋ ወደሙን ተቀብለን የሚለው መንፈሳዊ ቅናት። በተቃርኖ ሰይጣናዊ የሚባል የቅናት አይነት አለ። ይህ ቅናት ነው። ማርያም መግደላዊት የቅናት መንፈስ የሚባለው ጋኔን አድሮባት ያሰቃያት ነበር። በእኛ ሕይወት አትቀኑም እናንተ? በጎረቤቶቻችሁ አትቀኑ፣ በባልንጀሮቻችሁ በስራቸው አትቀኑ፣ በመልካቸው አትቀኑ፣ በቁመታቸው አትቀኑ። በሚያገኙት የገቢ የራሳችሁን ስራ ትታችሁ ሰዎች ስለሚያገኙት የገቢ ምንጭ ስታጠኑ አትሁኑ። ወሬ አታዳምጡም፣ አትነጋገሩ። ውይ ገሊትማ እኮ የያዘችው ጓደኛ መኪና ያለው ታድላ፣ የገሌ የሚለብሰው ልብስ ሰይጣናዊ ቅናት አለ። ይህ ሰይጣናዊ ቅናት ያደገ ሲሄድ የሰዎቹን ሕይወት ለማበላሸት ሌላ ጣጣ ውስጥ ያስገባል። የሆነ ነገርን ኃይልን ተጠቅመው ዝቅ እንዲሉ ጓደኞቻቸው እስከ ማድረግ የሚሞክሯል። ቅናት እጅግ ባለጌ ነው። ክርስቲያኖች እያደገ ሲሄድ እናቶች በልጆቻቸው ሁሉ ሊቀኑ ይችላሉ። ልጆች በእናቶቻቸው ሳይቀር ቀናተኛ ይሆናሉ። ባል በሚስቱ ይቀናል። ለምንድን ነው የሚቀና? አካል እኮ ናት፣ ከጎኑ የተፈጠረች እኮ ናት። ሚስት በባሏ ትቀናለች። ለምንድን ነው የምትቀናው? የራስሽ እኮ ነው፣ አካልሽ ነው፣ ተሰጥቶሻል እኮ ግን ትቀናለች። ያ ሰይጣናዊ ቅናት ርኩስ መንፈስ በመሆኑ ምክንያት እያደገ ሲሄድ እጅግ ጉዳቱ መጥፎ ነው። አያስማማም፣ አያግባባም ከሰው ጋር። ማርያም መግደላዊት ይህ ርኩስ መንፈስ ያሰቃያት ነበር። ቀናተኛ ነበረች። ሁለተኛው የማርያም መግደላዊት ሕይወት ከሚያባክኑትና ከሚያሰቃዩት አንዱ መንፈሰ ትውዝፍት ይባላል። የጌጥ መንፈስ ይባላል። የጌጥ መንፈስ ትውዝፍት ማለት ጌጥ ነው። መልበስ ለብሶ መኖር አምሮበት ተውቦ መኖር ተፈጥሯዊ ጸጋ ነው። እግዚአብሔር የሰጠን ነው። ሲፈጥረንም ብርሃናዊ ልብስ አልብሶ ነው የፈጠረን። ኋላ ዕፀ በለስን በልተን ነው በአዳምና ሔዋን ሲበሉ ነው ራቁታቸውን የሆኑት ጸጋ የተገፈፈ። ስለዚህ ያ ጸጋ ስለተገፈፈ ሰርቶ መልበስ ግዴታ ሆነ። ተፈጥሯዊ ሕግ ነው። መልበስ መልካም ነገር ነው። ነገር ግን ልብሱ መንፈሰ ትውዝፍት በመሆኑ ምክንያት እያንዳንዱ ነገር ከጌጥ አንጻር ነው የሚታየው። ከጌጥ አንጻር ጆሮ ላይ ቀለበት የሆነ የጆሮ ጌጥ ማድረግ ኃጢአት አይደለም። ግን በዚያ ያንን ነገር ተጠቅሞ ከሌሎቹ ጋር እያንዳንዱ ነገር ይታያል። አለባበሳቸውን በራሱ በማየት በየቀኑ ስንት ነው ልብስ የምትቀይሩ ነው? የትኛውን ልብስ ብለብስ ነው የሚያምርብን? ሰዎችን የሚያሳምራቸው አለባበሳቸው ነው። አለባበስ ነው ልብስን አለባበስ ራሱ የቻለ ነገር አለው፣ መልካም ነው። ግን እኮ መልካም ልብስ ስለለበሱ የማያምራቸው አሉ፣ የማያምሩ አሉ። በጥሩ ልብሶችና ሱፎች መካከል በብዙ ፕሮቶኮሎች ውስጥ ብዙ አጋንንት አሉ፣ ብዙ ፈተናዎች አሉ። በአለባበስ ሲሰቃዩ የሚውሉ አሉ። እንደ ገሊት ካለበሱ እንደ ራሳችሁ እንደ ቤታችሁ ልበሱ፣ እንደ ኪሳችሁ ልበሱ። ከሌላው ጋር ውድድር ውስጥ አታስገቡ ራሳችሁ። ይህ አይነት እንኳን መንፈሳዊ ሳይንሳዊ ራሱ አይደለም። ሰው የሚኖረው እንደ ቤቱ ነው፣ እንደ አቅሙ ነው መኖር ያለበት። ጎረቤትሽ የ50 ሺህ ብር የሆነ ነገር ስላሰራች እንደሷ ካልሆነ ብለሽ ባለቤትሽ መረበሽ የለብሽም። እንደ አቅማችሁ ነው ማለት። ማርያም መግደላዊት የምንዝር ጌጥ ያስቸግራት ነበር። የትውዝፍት ነገር ያሳስባት ያስጨንቃት ነበር። ከዚህ ነገር መውጣት አልቻለች። እንዲህ አይነት ልብስ ካለበስኩኝ መሄድ የለብኝም እስከ ማለት ይደረሳል።
ወደ እግዚአብሔር ቤት ለመምጣት የግድ ማጌጥ አይጠበቅባችሁ ክርስቲያኖች። ሥጋ ወደሙን ለመቀበል የግድ መልካም ልብስ መልበስ አይጠበቅባችሁ። አሮጌ ልብስ ለብሳችሁ ብትቀበሉ ትጸድቃላችሁ። ምንም አይደለም። የግድ አዲስ ልብስ ሳላሰፋ እንዴት ይቀበላለሁ ብለው የንስሐ ጊዜህን መጉዳት የለብህም። ይህ ነገር ወጥቷት ነበር ይችን እናት። ሶስተኛው ማርያም መግደላዊት መንፈሰ ጽርፈት የሚባል የስድብ መንፈስ ነበረባት። የስድብ መንፈስ ምንድን ነው? ልክ ልኩን ነገርኳት፣ ልክ ልኳን ነገርኳት ያሉ የሚሳደቡ ሰዎች አሉ። ልክ ልኩን ለመናገር መሳደብ ያስፈልገዋል። ወንድሜ ይህ ነገር ትክክል ነህ፣ እንደዚህ እንደዚህ ሆነሃል፣ እንደዚህ ብታደርግ እኮ ይሻላል ብለን መምከር አንችልም? በዚህ ጉዳይ ትክክል አይደለሽም፣ ይህን ብታስተካክል እኮ ህይወትሽ ይስተካከላል ብትላት እኮ ትታረምታለች። እያንዳንዱ ጎራ ላይ ጭተው ይሳደባሉ፣ ይሰዳደባሉ። ቡድን ከፍለው ይሰዳደባሉ፣ ከፍለው ሁሉ ያሰድባሉ። አንዳንዶች በሶሻል ሚዲያ መሳደብን ራሱ ነውሩ እንደ መልካም ነገር የሚያደርጉ ሰዎች አሉ። መንፈሰ ጽርፈት መሳደብ እጅግ አስቸጋሪ ነው። በመጽሐፍ ቅዱስ መሳደብ ኃጢአት ነው። መሳደብ ኃጢአት ነው። አጋንንት ግን በሰው ልጅ ላይ እያደሩ ሰውን ተሳዳቢ ያደርጉታል። ይሳደባል። ልጅ አባቱን፣ አባት ልጁን፣ እናቱን እያንዳንዱ የማይሰዳደብ የለም። መሳደብ እንደ ነፃነት እንደ ዲሞክራሲ ሁሉ የሚያዩታል። ስድብ ግን አጋንንት ሲያሉ እየተለመደ ይሄዳል። ይህም ስናዩ እያንዳንዳችን ከአንደበታችን የሚወጣው ቃል ምንድን ነው? አንደበታችን የማን መሳሪያ ነው መሆን ያለበት? እግዚአብሔር አንደበታችን የፈጠረው እርሱን እንድናመሰግንበት እንደሆነ ሐዋርያው ያዕቆብ ይናገራል። በዚህ አንደበት እግዚአብሔርን ቅዱስ፣ ስቡሕ፣ ውዱስ ብለን እንድናመሰግንበት ተፈቅዷል። በአንጻሩ ግን መንፈሰ ጽርፈት ካደረብን እንሳደብበታለን። ስንሳደብ ደግሞ ከአጋንንት ህብረት እንቀላቀላለን፣ ጆይን እናደርጋለን። የአጋንንትን ማይነት በዚህ ምክንያት ከመላእክት ህብረት እንወጣለን ማለት ነው። ቅዱስ ሚካኤል ሰይጣንን እንኳን አልሰደበውም ይላል። ሊሰድበው እንኳን አልተደፋፈረም። ምን ሳደብኛ ማን ነው? ሰይጣን ምን አደረገ? አንድ ጊዜ ሙሴ እስራኤልን ከግብፅ ባርነት መርቶ ያወጣ ታላቅ ባለውለታቸው ነው፣ ነቢያቸው ነው፣ መምህራቸው ነው፣ መስፍናቸው ነው፣ መሪያቸው ነው። ሙሴ የነፃነት መሪያቸው ጭምር ነው። ሙሴ በእጁ ባህር የከፈለ መና ከደመና ያስወረደ በጸሎት ውሃ ከጭንጫ ያፈለቀ ነው ሙሴ። ስለዚህ እስራኤላውያን የሙሴን ስጋ እንዳያመልኩት ብሎ እግዚአብሔር ስጋውን አጽሙን ደብቆታል፣ ሰውሮታል፣ የት እንዳለ አልታወቀም። እና ሰይጣን መርቶ ሊያሳያቸው የት ቦታ እንዳለ እንዲያመልኩት ብሎ ከእግዚአብሔር ጋር ሊጣሉት ሊያሳያቸው ሲሞክር ቅዱስ ሚካኤል እግዚአብሔር ይገስጽህ አለው ይላል። ያንን ርኩስ መንፈስ እግዚአብሔር ርኩሳን መናፍስትን ይገስጽልን። አሁን ቅዱስ ሚካኤል መሳደብ አይችልም ወይ? ሰዎች ባለስልጣን ስለሆኑ መሳደብ ሕጉ የሚፈቅድላቸው ይመስላቸዋል። ታላቅ ስለሆኑ መሳደብ ለነሱ ምንም እንዳልሆነ ይመስላቸዋል። ባለሀብት በመሆን ባለ እውቀት በመሆን የሚዲያ ሰው በመሆን እንደፈለገ እንዲሳደብ የእግዚአብሔር ቃል አይፈቅድለትም። የእግዚአብሔር መልአክ ቅዱስ ሚካኤል እግዚአብሔር ይገስጽህ ነው ያለው። ሰይጣንን እንኳን ለመሳደብ አልደፈረም። ለምን መሰላችሁ? የወደቀው ሰይጣን ሊሳደብ ይችላል ነበር። እግዚአብሔር አክብሮ የፈጠረውን ፍጥረት መሳደብ ትክክል ስላልሆነ ነው። ኃጢአተኞች እንኳን ቢሆኑ የመሳደብና የመፍረድ መብት የለንም። እኛ የሰው ልጆች የፈለገ የታችኛው ደረጃ ቢባል እንኳን በእኛ አስተሳሰብ መሳደብ አንችልም። እግዚአብሔር ይገስጽልናል። መንፈሰ
ጽርፈት፣ የስድብ መንፈስ ያደረበት ሰው ሁሉ ይሳደባል። ልክ እንደ ያበደ ውሻ ሁሉን የሚናከስ ያበደ ውሻ አሳዳጊውን የለመዳቸውን ኑሮ ይንከባከቡት የነበሩትን ይነክሳቸዋል። ለምንድን ነው የሚነክሳቸው? ጤነኛ ስላልሆነ ስላበደ። ጤናማ በሆነበት ጊዜማ ጅራቱን እያንቀሳቀሰ ይቀበላቸው ነበር፣ ይታዘዛቸው ነበር። ገና ከሩቅ ሲመጡ ሂዶ ይቀበላቸው ነበር። አሁን ግን ስለታመመ ይሰድባቸዋል። ስለዚህ ሰዎች ሲሰድቧችሁ